የኤርትራ ሀገር ሆኖ የመቀጠል ስሌት ከኢትዮጵያ አጠቃላይ የህልውናና የደህንነት ሁኔታ ጋር የተያያዘ ነው አሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ። ይህን ያሉት የኢትዮጵያ ብሔራዊ መከላከያ ኮሌጅ ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ነው። የኤርትራ ሀገረ መንግስት መስረታ ሂደት ኢትዮጵያን በማዳከምና በማፍረስ ላይ የተመሰረተ መሆኑን ሲጠቅሱ የኢትዮጵያን ብሔራዊ ጥቅም ለማስከበርና ዘላቂ ቀጠናዊ ሰላምን ለማረጋገጥ የታሪክ ስህተቶችን በጥንቃቄ መመርመርና ወቅታዊ የደህንነት ስጋቶችን በስትራቴጂካዊ እይታ መመልከት እንደሚገባም አስታውሰዋል። የኤርትራን ጥያቄ ሃንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁን ባለንበት ሁኔታ ቀጥታ ፊታችን ላይ የሚጋርጠው የደህንነት አደጋ አለ። ብዙ ትንታኔ የማይፈልግ ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር ሚያዝ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያ መዳከም የሚፈልጉ ኃይሎች ናቸው። ኤርትራና ህወሓት ያላቸውን ታሪካዊ ግንኙነት በተመለከተም እንደ ወቅቱ እንደ ሁኔታው ተቀያያሪ መሆኑን አስታውሰው እንደሚጋሩት የጋራ ዓላማ ተለዋዋጭ ነበርም ብለዋል። ኢትዮጵያ ውስጥ ያሉ አፍራሽ ኃይሎችን በማደራጀት ምንም አይነት መረጋጋት እንዳይኖር የኤርትራ መንግስት ይሰራልም ሲሉ አንስተዋል። አሽከሮችን የመሰብሰብ ከፍተኛ ብቃት ነው ላለፉት 50 ዓመታት ያዳበረው። ኢሳያስ ከኢትዮጵያ ጋር በ2018 እንደ ከጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የሰላም ስምምነት ተፈራርሞም ሳይቀር ጸረ ኢትዮጵያ ኃይሎችን ከአስመራ ያስወጣል። በሆነ ሰዓት እንደሚጠቅሙት ያምናል። ተጨማሪ ሰዎችን የሚፈለፍላል እንጂ ከኢትዮጵያ ጋር ሰላም ፈጥሬያለሁ በሚል በራቸውን የሚዘጋበት ሁኔታ የለም። የሱዳን የሚፈለፍላቸው በርካታ ኃይሎች አሉ። የደቡብ ሱዳን የሚፈለፍላቸው በርካታ ኃይሎች አሉ። አንድ ወቅት የስሪላንካ ኃይሎች ሳይቀር አስመራ ውስጥ አስቀምጦ ሲንቀሳቀስ የነበረው የኤርትራ መንግስት በአሁኑ ጊዜ ኢትዮጵያ የባህር በር እንዳታገኝ ከመስራቱም በላይ አሁን ባለው ወቅታዊ ሁኔታ የኤርትራ እንደ ሀገር የመቀጠል ስትራቴጂካዊ ስሌት ከኢትዮጵያ አጠቃላይ የህልውናና የደህንነት ሁኔታ ጋር የተያያዘ መሆኑንም ጠቁመዋል። ሀገር የሚመራ ሰው ስለ ሀገራዊ ጥቅሙ ነው ማሰብ የሚጠበቅበት። ግን በጥብቅ ዲሲፕሊን በሳህል ዲሲፕሊን ሊመራው ከሆነ አሰብ ወደብ መጠቀም በምንጀምርበት ሰዓት የኢትዮጵያ ሰራተኛ ነው ወደዛ የሚጎርፈው። የትራፊክ እንቅስቃሴ ክፍት በሆነ ሰዓት ኤርትራ ውስጥ ተዘግቶበት የሚኖር ወጣት አይኖርም። ስለዚህ ኤርትራን አፍኖ የማስተዳደር ፍላጎቱ ተግባራዊ ማድረግ የሚችለው እነኚህን የተፈጥሮ ሀብቶችንም ጭምር ጥቅም ላይ እንዳይውሉ በማድረግ የኤርትራ ሀገርነት እንደ ሀገር ያለበት ፈተና አርቲፊሻል ኤንቲቲ ነው ብቻ ሳይሆን ኢሳያስ ደስፓይት የሚተነትኑት ብዙ አይነት ታሪክ በሳህል ሜንታሊቲ በሳህል ቫልዩስ ላይ ተመስርቶ ሊያስቀጥለው የሚፈልግ ሀገር ነው። በእንደዚህ አይነት ሜንታሊቲ የሚቀጥል ሀገር ደግሞ የለም። በመሆኑም የሀገሪቱ ብሔራዊ ደህንነት በአስተማማኝ ሁኔታ ለመጠበቅ ታሪካዊ ሂደቶችን በአግባቡ መረዳትና የወደፊት ግንኙነቶችን በጥንቃቄ በስትራቴጂካዊ እቅድ መምራት እንደሚገባ አጽንኦት ሰጥተዋል።